እሺ እሺ ካልሆነ እወድሃለሁ ወንድሜ። እሺ ወንድሜ ቴንክ ዩ አመሰግናለሁ። ቃሌ እሺ እኔ እንኳን ማለት አስፈላጊ ከሆነ መልስ ካልፈለክም ማለፍ የሚቻላል ችግር የለውም እና በእኛና በመካነ ኢየሱስ የስላሴ አስተምሮት ልዩነት አላቸው እንዴ? ትናንትና የሆነ ቤት የለም ብላክ ኤንድ ዋይት የለም። ብላክ ኤንድ ዋይት የለም የለም። ትናንት ሰምቻለሁ እንደዛና ለምን እንደተባለ አልገባኝ። የሉትራኑ ትሪኒቲ እሳቤና የሌላው ትራዲሽናል ትሪኒቲ እሳቤ ምንም ልዩነት የለውም። ቴዎሎጂያኖቻችን መካከል እንትኖች አሉ፣ ፊሎሶፊካል ፕሮፖዚሽኖች አሉ። ስለዚህ እነዛ ፊሎሶፊካል ፕሮፖዚሽንስ ናቸው ማለት እንዲህ ለፖለቲክስ ነው እንጠቀምባቸው እንችላለን ምናምን ማለት አካዳሚክ ሌቭሎች ላይ አካዳሚክ ሌቭል ላይ የሚሰጡ ቴዎሎጂካል ፕሮፖዚሽኖች አሉ። ፊሎሶፊካል እነ ዊሊያም ሌን ክሬግ ምናምን ያመጧቸው ምናምን አይነት ነገሮች አሉ። ግን አት ሴም ታይም በፕሮቴስታንቱ ትራዲሽን መካከል የትሪኒቲ ልዩነት አለ የሚል ሰው ካለ ልዩነቱ ምንድነው የሚለውን ከቤተ እምነቶቹ ላይ ነው ማምጣት ያለበት እንጂ አንዳንድ ትላንትናም ሲባል የነበረው እንደዛ ነው። አንዳንድ ፊሎሶፊካል ፕሮፖዚሽኖችን አይደለም። ለምሳሌ የእንትን የባህሪ ነው ዊል የባህሪ አትሪቢዩት ነው ወይም ደግሞ የአካል አትሪቢዩት ነው የሚል ክርክር አለ። ትላንትናም ሲከራከሩበት ሰምቻለሁ። ሶ ዊላው የአካል አትሪቢዩት ነው የባህሪ አትሪቢዩት ነው የሚለው ኦልሬዲ ጀስት እንትን ላይ ይሄ አካዳሚክ ሌቭል ላይ ማተር ኦፍ ዲቤት ነው። ግን እሱ ክርክር ላይ ማውራት እንዳለ ሆኖ ይሄ ግን በትራዲሽኖች መካከል ያለ ክርክር አይደለም፣ በቴዎሎጂያንስ መካከል ያለ ክርክር ነው። ሶ ቴዎሎጂ ሁልጊዜ አድቫንስመንት አለው። ክርስቲያን ቴዎሎጂ እንደዛ ነው። ስለዚህ ቴዎሎጂካል አድቫንስመንቶች ላይ እንደነዚህ አይነት ክርክሮች ቢመጡ የትሪኒቲን ኢሴንሻል የሆነ ዶክትሪን የሚነካ ነገር የለም። ስለዚህ እሱም ክርክሩ ያለው ደግሞ በቴዎሎጂያኖቹ መካከል ነው እንጂ በትራዲሽኖቹ መካከል አይደለም። ለምሳሌ ክላሲካል ፔንቴኮስታሊዝምን የነ ሃጊንስን መጽሐፍ ወይም ደግሞ የነ ዳፊልድን መጽሐፍ ይዛችሁ ሄዳችሁ የሉትራን ቴዎሎጂያኖች ያላቸውን ቴዎሎጂካል ፕሮፖዚሽን ብትመለከቱ ትሪኒቲ ላይ ተመሳሳይ ነው ብዬ ነው የማስበው። ስለዚህ ትሪኒቲ ላይ ልዩነት አለ በእኛና በሌላው ትራዲሽን መካከል የሚለው ብዙ የሚያስኬድ አይደለም። እንደዛ የሚያስኬድ አይደለም። ያ የሽዋ ልክ ነው። እኔም እሱ ነው እያልኩ ያለሁት እና በስኮላርስ ደረጃ ጀስት ቴዎሎጂ እንትኖች ስኩሎች ላይ ያሉ ክርክሮች ቢኖሩም ትራዲሽን እንግዲህ የሚወክል አይደለም። በዛ መንገድ ነው እንትን የሚለው ትራዲሽናሊ በሉትራን እና በፕሮቴስታንቱ በሌላው ትራዲሽኖች በሌሎች ዲኖሚኔሽኖች መካከል ሌላ እንትን ያለ ነገር የለም። ትሪኒቲ ላይ የተለያየ ነገር የለም። አዲስ ዝም ብሎ ትላንትናም ሰማውና ስናት ራይት በዛ መንገድ መቀመጥም የለበትም ብዬ አስባለሁ። የለም ባጭሩ ግን ቃሌ አሁን ይሄንን ነገር ትንሽ ብትሄድበት ጥሩ ነው ማለት ብዙ የተወዛገቡ ልጆች አሉ። ትናንትና እንደዛ እንትን ስለተባለ እኮ ልዩነቱ ወይ ሳልሰማ ወጥቼ ሊሆን ይችላል። አንዴ ተናዶ ነው ያለው። ከምን አንግል እንደሆነ ይታወቃል። ቃሌ እኮ ባጭሩ መልሷል። የለም እኮ ብሎናል አይደለ ቃሌ? አዎ፣ ግን እዚህ ላይ በደንብ እንትን ጥያቄ የሆነበት ያለ ሰው ካለ እንግባ። ልዩነት አለ ካለ በኋላ ምን ይዞ መጣ? ናገርም ነው ያለው። ምንድነው ልዩነቱ ስትለው ሀና አሁን አልነግርሽም በውስጥ ልምነግርሽ እና ከዛ እንትን ይዞ መጣ። ይሄ መግለጫው ላይ መሰረታዊ ነገር ላይ አንድ ስላልሆን የሚለውን አመጣና እሱም ብቻ ነው እንግዲህ ከእውቀት ማነስም ሊሆን ይችላል አሌክሶ የተናገረው መሰረታዊ ነገር አንድ እንዳልሆንን በትምህርት እንደምንለያይ ከዛ አንጻር ነው የተናገረው እንጂ ሌላ ምንም ልዩነቱን እንኳን አውጥቶ በዚህ እንለያያለን አላለም። እኔ ነበርኩት ከዚህ በፊት እኮ ሲያወራ እንትና ሲያስተምር ዴቭ ሲያስተምር ተጨባብጠው የእናንተን ነው የምገዛው ብሎ ተጨባብጦ ከዴቭ ጋር እቀበላለሁ ብሎ ነበር። አሁን ደግሞ ይሄ መግለጫ ስለወጣ ነው ልዩነት አለን ያለው። እኔ የነበርኩት አንድ ኤርፎኔ ምን እንደነካው እግዚአብሔር ይመስገን። አንዴ ጋይስ አንዴ
እሺ እስከዛ ላውራበት። አይ እንደዛ ከሆነ እንግዲህ የሰማችሁት ልዩነት ከሌለ እኔ የነበርኩት ከእንትና ጋር ሲያወራ ነው ጆን ጋር ዮሐን ጆን ታምራት ጋር የነበርኩት ጠይቅ እያልኩት ነበረ። ጆን ታምራትን ጠይቅ እያልኩት ነበር። ለምንድነው ጠይቅ ያልኩት? ምንድነው ልዩነቱ? ልዩነት አለ ያለና ምንድነው ልዩነቱ ለሚለው ነገር ግን ምላሽ እየሰጠው አልነበረም። በጣም he kept silent ምላሽ እየሰጠው አልነበረም። እና ምንድነው እየተወራ ያለው እዛ ላይ የሚል ነገር በጣም በቃ ኢገር ሆኜ ነበር መሀል ላይ። ከዛ ስመለከት ብዙ እንትን አይደለም፣ ብዙ አጥጋቢ ነገር የለም፣ ትቼው ወጣሁኝ ማለት ነው። ግን ምናልባት እየተነሳ ያለው አሁን ፈቃድ የአካልኔ ባህሪ የሚለው ክርክር ከሆነ ፈቃድ የአካልኔ ባህሪ የሚለው ክርክር ከሆነ እሱ በቴዎሎጂያንስ መካከል ያለ ክርክር ነው እንጂ በዲኖሚኔሽን መካከል ያለ ክርክር አይደለም። ዲኖሚኔሽኖች መካከል ያለ ክርክር አይደለም፣ ወይ ደግሞ በትራዲሽኖች መካከል ያለ ክርክር አይደለም። ለምሳሌ ፔንቴኮስታል ፈቃድ የአካል ነው ብሎ እንትን ደግሞ ሉትራን ደግሞ ፈቃድ የባህሪ ነው ምናምን የሚል ክርክር የለም። በዛ መንገድ የሚመጣ ክርክር ስለሌለ አይ ቲንክ እንደዚህ አይነቱ ነገር በጥንቃቄ ቢወራ በሪስፖንሲቢሊቲ ቢወራ ጥሩ ነው ብዬ አስባለሁ። ካለበለዚያ ግን የሚያመጣው ብዙ ከባባድ ችግር አለ ብዬ አምናለሁ። በትራዲሽን መካከል አለም የቴዎሎጂካል ክርክር ነው። እሱን ደግሞ ቲክቶክ አይፈታውም። በቴዎሎጂ ኮሌጆች ደረጃ በዩኒቨርሲቲ ደረጃ ያለን ክርክር በቲክቶክ ለመፍታት መሞከር በራሱ እኔ ስህተት ነው ብዬ ነውና እኔ የምወስደው እንደዛ ነው። በእኛ መካከል ልዩነት የለም። ስላሴ ላይ ልዩነት እንኳን እኛ ጋር ቀርቶ ኦርቶዶክስ እና ፕሮቴስታንት መካከል ኢሴንሻል የስላሴ ልዩነት የለም ብለን እኔና ዲያቆን ዛትናቴዎስ እኔና ቶማስ ገብተናል ዲቤት ማለት ነው ከሙስሊሞች ጋር። ኦኬ ምክንያቱም አንዳንድ ተርሚኖሎጂዎች ላይ ምናምን እንትኖች ቢኖሩን ራሱ ልዩነቶች ቢኖሩን ራሱ የስላሴ ኢሴንሻል ቲቺንግ ላይ በፕሮቴስታንት እና በኦርቶዶክስ መካከል ራሱ ያን ያህል የሰፋ ልዩነት የለም። ዳትስ ዋይ ከቅድም ጀምሮ አንድ መጽሐፍ እየነገርኳችሁ ነበረ ኦን ክላሲካል ትሪኒታሪያኒዝም ማለት ነው። ኦን ክላሲካል ትሪኒታሪያኒዝም ላይ ማቲው ባሬት የሰበሰባቸው የኦርቶዶክስ የፕሮቴስታንት እና የካቶሊክ ስኮላርስ ነው። ከሶስት ዲኖሚኔሽን የወጡ ስኮላርስ ከሶስት ትራዲሽን የወጡ ስኮላሮችን ነው የሰበሰበው ማለት ነውና ኢሴንሻል በሆነ መልኩ ትሪኒቲ ላይ እኛን ኦርቶዶክሶች እንኳን ልዩነት አለን አንልም። እንኳን እንትን ላይ የቲክቶኩን ፖለቲካ ተውት፣ እዚህ ያለውን ፖለቲካ ተውትና ግን ቴዎሎጂ ዓለም ላይ እንደዛ የሚባል ነገር የለም። ጥንቃቄ ይፈልጋል ትንሽ እሱ። ከዛ በተረፈ ግን ኮሜንት እያየሁ ስለሆነ በፈቃድ ለአካል ነው ለባህሪ የሚሰጠው የሚለውን ነገር ሂድበት እያልሽ ነው አዲ፣ ሌሎችም እያሉ ነውና አዲስ ብለሻላ። ልቀጥላ? አው ቃሌ ቀጥል። እሺ ብላክ ኤንድ ዋይት ለቴዎሎጂካል ኮሬክትነስ ከፈለጋችሁት ብላክ ኤንድ ዋይት ፈቃድ የባህሪ ነው እንጂ የአካል አይደለም። አትሪቢዩት የሚደረገው የባህሪ እንጂ ለአካል አይደለም። አንድ መጽሐፍ ላሳያችሁና ልቀጥል። ባክግራውንድ ከረበሻችሁ እንግዲህ ምንም ማድረግ አልችልም። ዛሬ አንድ ቦታ ነኝ ያለሁትና ሲምፕሊ ትሪኒቲን ላሳያችሁና ቆይ ቡክማርክ አድርጌ ያስቀመጥኩ ይመስለኛል። ይሄንን ነገር አላስቀመጥኩም። በቃ አንዴ ልፈልገው። እሺ ከመጽሐፉ ላይ ራሱ እሺ ለምሳሌ ይሄን ነገር ከዚህ በፊትም አስቀምጬላችኋለሁ እንትን ላይ ማለት ነው። ቴሌግራም ቻናሌ ላይ ያስቀመጥኩትን መጀመሪያ ላንብብላችሁ። እሱን ቴሌግራም ቻናል ላይ በደንብ አስቀምጨዋለሁና እሱ ላይ ገብታችሁ ማየት ትችላላችሁ። ላሳያችሁ አንዴ። እስማም ያልተዘጋጀሁበት ነገር ስለሆነ እንትን እያረኩኝ ነው። ገና የተጻፉ እየፈለኩኝ ምናምን ማለት ነው። ኧረ እባክህ የት ነው ያለው? ሚዲያ
እሺ አሁን እየከፈተልኝ ነው። አንዴ ብቻ ታገሱኝ። ነፍ ነገር ስለምለጥፍ በአንድ ጊዜ ኦኬ ጋሪት ጋሪት ጋሪት። እሺ ላንብብላችሁ ምን እንደሚል ማቴዎ ባሪት ሲምፕሊ ትሪኒቲ ላይ ማለት ነውና ይሄንን ፖስቱ ላይ ላሳያችሁ ምን ብዬ እንዳስቀመጥኩኝ ማለት ነው። ሾይን ቻት። እሺ እንደዚህ አስቀምጨዋለሁኝ። ከዚህ በፊት እንደዚህ አስቀምጨዋለሁኝ እንትን ላይ ቻናሌ ላይና በደንብ ገብታችሁ ማየት ትችላላችሁ። መሰረታዊ ነገረ ክርስቶስ ነገረ ስላሴ ላይ እያስተማርኩኝ ነበር ታውቃላችሁ። በቅርቡና ሰሞኑን ይጀምራል። ክረምቱን በማስመልከት ሲሪየስ የሆኑ ትምህርቶች ይጀምራሉ። ማስታወቂያ እነግራችኋለሁ። ሶ ግን ማቴዎ ባሪት ሲምፕሊ ትሪኒቲ የሚለው መጽሐፉ ላይ የሚያስቀምጠውን ነገር አነብላችኋለሁ። ግን እንደዚህ ብዬ አስቀምጨዋለሁ የጻፈውን ነገር ማለት ነው። መሰረታዊ ነገረ ስላሴ ትምህርታችን ትንሽ እየተራዘመ እንደሆነ ተሰማኝ። ሶ እንደዚህ እያደረግን እናቅልለውና ወደ ቀጣዩ እንግባ ብዬ አሰብኩ። ይህ ከላይ ያስቀመጥኩላችሁ ስክሪንሻት የማቴዎ ባሪት ሲምፕሊ ትሪኒቲ የተሰኘው መጽሐፍ ላይ የሚገኝ ነው። ባሪት በዚህ መጽሐፉ የሶሻል ትሪኒቲ የትኛውን ሞዴል አምርሮ በመቃወም ትክክለኛውን የስላሴ ትምህርት ወይም ኦርቶዶክስ ትሪኒቲ በስፋት ይዳስሳል። ባሪት በስላሴ አንድ ፈቃድና አሰራር ወይም ዊል ኤንድ ኦፕሬሽን ብቻ እንዳለ ይሞግትና በስላሴ አንድ ፈቃድ አለ ከሚለው ያፈነገጠ ትምህርት ግን የመጀመሪያው የትምህርታችን ክፍል ላይ እንዳነሳሁት የትራይቲዝም ወይም ሰቦርኒዝም ችግር ውስጥ እንደሚከተን የሶሻል ትሪኒቲ ትልቁ ችግርም እንደሆነ ይናገራል ብዬ አስቀምጫለሁ። ስለዚህ ስላሴን ስናብራራ ተመሳሳይ ችግር ውስጥ እንዳንወድቅ ፈቃድ አንድ ነው፣ እሱም የባህሪ ነው ብለን ማስቀመጥ አለብን የሚለውን ነገር ዳስሼበታል። ሶ ግን ምን ይላል መሰላችሁ? this mistake of colossal proportions አለ ዲስፓይት ኦፍ ኮርስ ሶሻል ትሪኒቲ ነው እየሞገተ ያለው በዚህ ላይ protests to the contrary social trinitarianism has all the ingredients for tritheism. For where there are three wills, there are three separate centers of consciousness. And where there are three separate centers of consciousness, there are three separate gods. ስለዚህ ሶሻል ትሪኒቲ አይፈቀድም። በቃ አንድ ፈቃድ ነው ያለው፣ አንድ ፈቃድ ነው ያለው። ሶሻል ትሪኒቲ የሚባል ነገር መኖር የለበትም። ቀጥሎ ግን እንደዚህ ብሎ ያስቀምጣል። But it's not just subordinationism that is precluded. Tritheism is as well. ሶሻል ትሪኒቲ ውስጥ ማለት ነው. The other hurdle social trinitarianism struggles to overcome. For if the Trinity works inseparably, Trinity ላይ inseparable operation ያለው separable አይደለም። ከዛ እንደዚህ ይላል then there can only be one will in God. አንድ ፈቃድ ነው ያለው። If there are three wills in God, then the three persons no longer hold the one essence in common. Each a subsistence of self same divine nature አለ። ስለዚህ ከዚህ self same divine nature አለ። ኦኬ ስለዚህ አንድ ኔቸር ነው ያለው፣ አንድ ዲቫይን ኔቸር ነው ያለው። ከዛ አንፃር ነው ነገሮችን ልንቃኛቸው የሚገባው ማለት ነው። ሶ ይሄንን ያስቀምጣል። ሶ ዋን ዊል የሚለውን ነገር በሌላ ስፍራ ደግሞ ምን አርጎ ያስቀምጣል የሚለውን ቆይ መጽሐፉን ላምጣና አንድ ጊዜ እንደዚህ አርጎ ያስቀምጣል። does God act as one or as three inseparable operations ብሎ በዚህ መልኩ አይታያችሁም። አክቹሊ መጽሐፉ ላይ አይታያችሁ ይችላል። ከዛ ምን ያመሳላችሁ in contrast chapter 5 argued that will is not tied to a person ስሙት ይሄን የሚለው ማቴዎ ባሪት ነው። ስለዚህ in contrast in chapter 5 chapter 5 ላይ የተናገረውን እያመጣ ነው argued that will is not tied to a person but to essence or nature will የኔቸር ነው እንጂ የፐርሰን አይደለም ማለት ነው። እሺ ቀጥሎስ since God has one essence he has one will እግዚአብሔር አንድ ኢሴንስ ከሆነ ያለው አንድ ኔቸር ከሆነ ያለው ስለዚህ ምን አለው ማለት ነው? አንድ ባህሪ አንድ ፈቃድ አለው ማለት ነው። ስለዚህ ምን ጊዜ ቢሆን ፈቃድ አንድ ነው ካላችሁ ከኢሴንስ አንፃር ነው የምትናገሩት። ሶስት ፈቃድ ነው ካላችሁ ሲምፕሊ ከፐርሰን አንፃር ነው እያወራችሁ ያላችሁት ማለት ነው። ለምን ሲባል ሶስት ፈቃድ ካላችሁ አኮርዲንግ ቱ ዘ ፐርሰንስ እያወራችሁ ስለነበረ ማለት ነው። ኦኬ ስለዚህ አንድ ዊል ባላችሁበት ለፐርሰን መስጠት ትችላላችሁ ብዬ ነው ያለው። ምናልባት ኤፍ እያነሳ ያለው ነገር ነው በተደጋጋሚ የሚነሳ ያለው። ኤፍ እያነሳ ያለውን ነገር አንዳንድ ቴዎሎጂያንስ ያነሳሉ። ግን ደግሞ አንደኛ ከኤንሸንት ቸርች ሂስትሪ ጀምራችሁ ስትመጡ በታሪክ ውስጥ የለም። በታሪክ ውስጥ ዊል የኢሴንስ ነው እንጂ ዊል የፐርሰን ነው ተብሎ ያውቃል። የመጀመሪያው ነገር እሱ ነው። ቸርች ሂስትሪ ላይ ማታገኙት ነገር ቢኖር ዊል የኢሴንስ አይደለም የፐርሰን ነው የሚል ነገር አታገኙም። የመጀመሪያው ነገር እሱ ነው። ሁለተኛ ዊል የፐርሰን ነው የሚሉ ቴዎሎጂያንስ በቅርቡ ያሉ ቴዎሎጂያንስ ናቸው እንጂ የበፊት ቴዎሎጂያንስ አይደሉም። ሶስተኛ ክላሲካል ትሪኒታሪያኒዝም ሁልጊዜም ቢሆን ፈቃድ የፐርሰን አይደለም የኔቸር ነው እንጂ ብሎ ያስቀምጣል። አራተኛ ፈቃድ
አንድ ነው የምትሉ ከሆነ ያ አንድ የሚባል ነገር ሲምፕሊ የኢሴንስ ነው። ትሪኒቲ ውስጥ whatever is one is from essence not person። ስለዚህ ትሪኒቲ ላይ በደንብ ሲሪየስሊ ማየት ያለባቸው አንዱ ነገር ይሄ whatever is one የፐርሰን አይደለም። whatever is one is of essence የባህሪ ነው። ለምን ሲባል አንድ ባህሪ ሶስት አካል ብለን ስለምናወራ ማለት ነው። whatever is three የምንድን ነው? የአካል ኦፍ ኮርስ ኢንሰፓራብል ናቸው ወይ ደግሞ ኢንዲቪዚብል ናቸው። at the same time ግን ምንድነው whatever is three is of persons whatever is one is of nature in Christology በክሪስቶሎጂ ይሄ በጣም አሳሳቢ ነገር ነው፣ በጣም ወሳኝ ጉዳይ ነው ብዬ ስለማምን ክሪስቶሎጂ ነገረ ክርስቶስን ብቻ ስታመጡስ በካልሴዶኒያን ዴፊኒሽን ውስጥ whatever is two is of natures whatever is one is of person። ስለዚህ ሁለቱን እንትን ማድረግ የለባችሁም፣ ኮንፍሊክት ማድረግ የለባችሁም ማለት ነው። ሁለቱን ኮንፍሊክት ማድረግ የለባችሁም። ስለዚህ በጣም ጥንቃቄ የሚፈልግ ነገር ነው። ሶ ለምሳሌ አንድ ብላችሁ ስላሴ ውስጥ የምታወሩት ነገር ሁሉ ከኤሴንስ ከሆነ ፈቃድን አንድ ትሉታላችሁ። ሶስት ፈቃድ የለም፣ ሶስት ፈቃድ የሚባል ነገር የለም። ኤፍሬም ያንን ነገር በተደጋጋሚ ብሏል። አሁንም ኤፍሬም ሶስት ፈቃድ ብሏል ምናምን የሚሉ ሰዎች እያየሁ ነው እና በተደጋጋሚ ግን ሶስት ፈቃድ አይደለም ያልኩት እያለ ነው። አሁን ትላንትናም ሲል ነበር፣ በቀደምም ሲል ነበር። ስለዚህ ሶስት ፈቃድ ካለ አሁን ራሱ ማለት ነው ከታች እንትን ፖለቲካ እየሰሩበት ነው። ኤፊ እንደዛ ለማለት አይደለም እና እሱም የራሱ የሚያብራራበት መንገድ ይኖራል እንጂ ከስር ኮሜንት እየጻፉ አታያቸውም? ቃል የሱን አብራራዋለሁ ይዳዝማታ የሱን ለምንድን ነው እንደዛ የሚሉት የሚለውን ነገር አብራራዋለሁ። አሉ ስኮላርስ አሉ እንደዛ የሚሉ ስኮላርስ አሉ። ጂሰስ ኢን ትሪኒታሪያን ፐርስፔክቲቭ የሚል አሪፍ መጽሐፍ አለ፣ በጣም ቤስት መጽሐፍ አለ። እዛ ላይም ስኮላሮቹ በዛ መንገድ ያስቀምጣሉ። ሁለት ፈቃድ ለአካል ነው ብለው ያስቀምጣሉ። ያን ሲሉ ምን ማለታቸው ነው የሚለውን ግን ሲሪየስሊ ማየት አለብን። እሱም በኋላ ላይ ያነሳላችኋል። ግን ክላሲካል ትሪኒታሪያኒዝም ላይ ከመጣን ወይም ደግሞ ከጥንት ጀምሮ የነበረውን የትሪኒቲ ሐሳብ ይዘን ከመጣን ማቲው ባሪት እዚህ ላይ ለምሳሌ አቮይድ የምታደርጉት ሰው አይደለም። እነ ማቲው ባሪት የሚያነሱት ዊል የባህሪ ነው ብለው የአካል ነው ብለው አይደለም ያሉት፣ የባህሪ ነው ብለው። ለምን ሲባል አንድ ነው ዊል። አንድ ካላችሁ አንድ የምትሉት ባህሪን እንጂ አካልን አይደለም። ስለዚህ ዊል የባህሪ ነው የምንልበት ምክንያት እሱ የአካል ከሆነ ግን ሶስት መባል አለበት። የኛ ክርክር ለምሳሌ እኔ ዊል የባህሪ ነው ብዬ ስለማስብ የኔ ክርክር አንድ ካላችሁት ቀጥታ የባህሪ ነው እንጂ በጭራሽ የአካል መሆን አይችልም። አንድ ብላችሁ አካል ስለሌለ ማለት ነው። ኦኬ አንድ ብላችሁ አካል የሚባል ነገር የለም። ነገር ግን በስላሴ ውስጥ ማለት ነው ክሪስቶሎጂ ላይ አንድ ስትሉ አካልን እያነሳችሁ ነው። እሱ አሁን ክሪስቶሎጂ ላይ ሄዶ እንዴት አፌክት እንደሚያደርግ ላሳያችሁ። ዊልን ግን የአካል ካላችሁት በኋላ ከዛ በኋላ ወደ እንትን እንምጣ። ወደ አንዴ ቆይ ኮሜንት ይዘጋ መሰለኝ። ሞዴሬተርስ አላችሁ ኮሜንት መዝጋት የምትችሉ ሰዎች? እኔ ሁሌ ኮሜንት መዝጋት የሚባል ነገር እሺ ዘግቻለሁ። እሺ ክሪስቶሎጂ ላይ እንምጣ። ክሪስቶሎጂ ላይ ስትመጡ በክርስቶስ አንድ አካል ነው። በቃ ክርስቶስ አንድ አካል ነው። በዛ አንድ አካል ሁለት ባህሪ አለ ትላላችሁ። እሺ አሁን ፈቃድን ሶስት አላላችሁ። ፈቃድ የአካል ነው ብላችኋል። ፈቃድን የአካል ካላችሁ በኋላ ክርስቶስ ጋር ስትመጡ ነገረ ክርስቶስ አንድ አካል ሁለት ባህሪ፣ ፈቃድን ለአካል ብላችኋል። ስለዚህ በክርስቶስ ስንት ፈቃድ አለ ልትሉ ነው ማለት ነው። በክርስቶስ አንድ ፈቃድ አለ ልትሉ ነው ማለት ነው። አይታችሁታል። በክርስቶስ አንድ ፈቃድ አለ ካላችሁ ለምን ፈቃድ የአካል ነው ብላችሁ ስለመጣችሁ በክርስቶስ አንድ ፈቃድ አለ፣ ምክንያቱም ክርስቶስ አንድ አካል ስለሆነ። በክርስቶስ አንድ ፈቃድ አለ ካላችሁ ሞኖቴሌቲስት ነው የምትሆኑት፣ ኑፋቄ። በክርስቶስ ሁለት ፈቃድ አለ ለማለት ከፈለጋችሁና አት ዘ ሴም ታይም ግን ፈቃድ የአካል ነው ብላችሁ እዛ ላይ ስታክ ካደረጋችሁ ግን ፈቃድም ልታደርጉት ነው። ከአካል ጋር አገናኝታችሁ ሁለት አካል አለ ልትሉ። ለምን ፈቃድ የአካል ነው ብላችኋል። ፈቃድ የአካል ቢሆንም በክርስቶስ ግን ሁለት ፈቃድ ነው ያለው ካላችሁ ሁለት አካል የሚል ነገር ሊመጣባችሁ ነው። ኖ በክርስቶስማ አንድ ፈቃድ ነው ያለው ካላችሁ ሞኖቴሌቲስት የሆነ ኑፋቄ ውስጥ ልትወጡ ነው። ግን ፈቃድ የባህሪ ነው ብላችሁ ብትመጡ አዎ የባህሪ ነው። በስላሴ አንድ ፈቃድ አለ። አንዱ ፈቃድ በሶስቱ አካላት በግብር ልዩነት ይገለጣል ትላላችሁ። ከዛ በኋላስ ወደ ክርስቶስ ስትመጡ አንድ አካል ሁለት ባህሪ ትላላችሁ። ስለዚህ ይሄ አንድ አካል ሁለት ባህሪ ያላችሁት ክርስቶስ ሁለት ባህሪ ስላለው ፈቃድ የባህሪ ነው ስላላችሁ ሁለት ፈቃድ አለው ትላላችሁ። ስለዚህ አሁን በትክክል አምስተኛውና ስድስተኛውን ካውንስል
የዓለም አቀፋዊ ካውንስል 5 እና 6 ቁስጥንጥንያ 2 እና ቁስጥንጥንያ 3ን ማለት ነው በትክክል ኦቤ ያድርጋቸዋል ማለት ነው። ከዛ በኋላ ክርስቶስ ሁለት ባህሪ ነው፣ አንድ አካል ነው። ስለዚህ ሁለት ፈቃድ አለው፣ ሰብአዊና መለኮታዊ ፈቃድ አለው። ግን ደግሞ ምንጊዜም ሰብአዊ ፈቃዱ ለመለኮት ፈቃድ የተገዛ ነው። ለምን? መለኮታዊ አካል እንጂ ሰብአዊ አካል ስለሌለ። ስለዚህ የራሱ የሆነ ከመለኮት ተለይቶ እኔ የሚልበትና የሚፈቅድበት ፈቃድ ስለሌለው ሰብአዊ ፈቃዱ ምንጊዜም ቢሆን ለመለኮታዊ ፈቃድ ሰብሚት ያደርጋል ብላችሁ ቴዎሎጂያችሁን ኮሄረንት ልትሰራላችሁ ማለት ነው። ስለዚህ በዛ መንገድ ይቀመጣል። ሶ ፈቃድ ባህሪ ነው ስንል ይሄንን ቴዎሎጂካል ኮምፕሌክሲቲ ኦልሬዲ እንትን ለማድረግ ነው ፈቃድ ባህሪ ነው የምንለው ማለት ነው። ስለዚህ በጣም ወሳኝ ጉዳይ ነው። ፈቃድ ባህሪ ነው የሚለው ክላሲካል ትሪኒታሪያኒዝም በታሪክ ውስጥ ከቤተክርስቲያን አባቶች ጀምራችሁ የምታገኙት ነገር ነው ማለት ነው። ሶ አሁንም ወደኛ እውቅ ስኮላሮች ትሪኒቲ ላይ በተለይ በደንብ ወደ ሰሩ እውቅ ስኮላሮች ስትመጡ እንትን እነ ዊሊያም ሌን ክሬግ ግን አሉ ሶሻል ትሪኒቲን አያምንም። ዊሊያም ሌን ክሬግ ሶሻል ትሪኒታሪያን ነኝ አላለም። ግን ደግሞ ኢትስ አ ሶርት ኦፍ ሶሻል ትሪኒታሪያኒዝም። ሶሻል ትሪኒታሪያኒዝም ምንድነው የሚለው ላንሳላችሁ። ሶሻል ትሪኒታሪያኒዝም ሶስት ፋካሊቲ አለ፣ ሶስት የዊል ፋካሊቲ አለ ብሎ ነው የሚያምነው። ሶስት የዊል ፋካሊቲ ካለ ሶስት ኮንሺየስነስ አለ በስላሴ ውስጥ ማለት ነው። ሶስት ኮንሺየስነስ ካለ ሶስት አምላክ ነው ያለው ማለት ነው። ሶ የተባበሩት አማልክት ማህበር ነው የሚሆንባችሁ ባጭሩ። ምክንያቱም ሶስት ኮንሺየስነስ ፋካሊቲ አለ ብላችሁ ጀምራችኋል። ስለዚህ ሶስት ፈቃድ አለ። ስለዚህ እነዛ ሶስት ፈቃዶች ደግሞ በቃ ጀስት ወደ ትራይቲዝም ነው የሚወስዷችሁ። ሶሻል ትሪኒቲ ችግሩ እሱ ነው። ይሄንን ግን ዊሊያም ሌን ክሬግ በሆነ መልኩ እንትን አድርጎታል፣ በሆነ መልኩ ሲምፕሊፋይ አድርጎታል ትሪኒቲ ሶሻል ትሪኒታሪያን ሞዴሉን ማለት ነው። ሶ ክላሲካሊ የሚታወቁት ሶሻል ትሪኒታሪያንስን አይደለም ዊሊያም ሌን ክሬግ የሚከተለው ሌሎችም አሉ። አክቹሊ እነ ሮበርት ሌታምም አሉ። ሶ ዊሊ ለአካል ነው አትሪቢዩት የሚደረግ የሚሉ በጣም እውቅ የሆኑ ስኮላርስ እንዳሉ ግን ልናቅ ይገባናል። ስለዚህ ምንድነው እነሱ እንደዛ እያለ ያሉት ስንል የመጀመሪያው ፋካሊቲ ኦፍ ዊል የሚሉት ነገር አላቸው። አት ዘ ሴም ታይም ደግሞ ኤክሰርሳይዝ ኦፍ ዛት ዊል የሚሉት ነገር አላቸው። ሶ ሌትሻ ዊሊያም ሌን ክሬግ በጣም አሪፍ ስኮላር ነው፣ በጣም ቤስት ስኮላር ነው፣ በጣም ሞዶ ስኮላር ነው። እንደሱ አይ ዶንት ኖ እንደሱ ለኤግዚስተንስ ኦፍ ጋድ እንደሱ የሞገተ ሰው ያለ ብያለሁ። በጣም ድንቅ ስኮላር ነው፣ ግን ለትሪኒቲ ትክክለኛ ካንዲዴት ነው ብዬ አላም። የተሳሳተ ካንዲዴት ነው። ሶ ትሪኒታሪያን አይዲያው ላይ አልቀበለውም። ትክክል አይደለም፣ ትክክል አይደለም። ምንም ያህል ከሶሻል ትሪኒቲ ለማውጣት እንትን ቢሞክርም አፍተር ኦል ግን ይሄ ክሪስቶሎጂው እንትን ሆኗል፣ ኒዮ አፖሊናሪያን ሆኗል። ሶ ወደዛ መሄድ አለብን ብዬ አላምንም። ወደ ሞኖቴሌቲዝሙ ያደላል። ሶ ኑፋቄ ነው እሱ ደግሞ እና ሶ ወደዛ ማድላቱን አልወድለትም። ፊሎሶፊካል ፋውንዴሽንስ የሚል መጽሐፍ አለው ከአንድ ኮሊጉ ጋር የጻፈው፣ እዛም ላይ ይሄንን በደንብ አስቀምጧልና ሶ I don't think ዊሊያም ሌን ክሬግ ለስላሴ ትክክለኛ ካንዲዴት ነው ብዬ ነው ያለው። ሌሎች ነገሮች ላይ he is best፣ በጣም ቤስት ከምር ነው የምነግርህ፣ በጣም ቤስት ሰው ዊሊያም ሌን ክሬግ ማለት። ግን ደግሞ ለስላሴ ትክክለኛ ካንዲዴት አይደለም፣ ለክሪስቶሎጂ ትክክለኛ ካንዲዴት አይደለም። ፊሎሶፊ ላይ ኤግዚስተንስ ኦፍ ጋድ ላይ ካላም አርጊውመንትን እንዴት አድርጎ እንዳስቀመጠው ምናምን ታውቃላችሁ። በጣም ቤስት የሆነ አርጊውመንት አስቀምጧል። በዛ ጉዳይ በጣም ነው የምወደው በጣም። ግን ለስላሴና ለክሪስቶሎጂ ግን ሂዝ ናት ቤስት እንትን ስኮላሮችን መለየት አለብን። they are fallible አይደል? ስለዚህ መለየት አለብን። ለምንድን ነው የምንጠቀምባቸው የሚለው ማለት ነው። ስለዚህ ይሄን ሰው ለእንደነዚህ አይነት ነገሮች አንጠቀመው። ሶ ክሪስቶሎጂ ላይ በቂ የሆነ እንትን አለን፣ በቂ የሆነ ሪሶርስ አለን። we are protestants after all ቴዎሎጂያችን ኢትስ በጣም እንትን ነው፣ በጣም ቤስት ነው። ሶ የአይዲያችንም ዳይቨርሲቲ አለው። ስለዚህ በዛ መንገድ ነው እንትን ልናደርግ የሚገባን ማለት ነው። ሞዴሬተሮች ስራችሁን ስሩ። ፒቲና ብቻ ነው የምትታየኝና ሞዴሬተሮች ስራችሁን ስሩ። ወንድም ጋሼ yes ቃልዬ yes ግን አሁን እንደው ከኛ ስኮላሮች አንተ ከምታውቃቸው ፍቃድን ለአካልና ለባህሪ እንዲሁም ለአካል የሰጡ አሉ? ለአካል የሰጡ አሉ። እኮ አሁን ለአካል የሰጡ አሉ ይባላል። ሄሬሲ ያመጣል እንደዛ ሄሬሲ ኖ እኔ ሄሬሲ አልለውም። ሶሻል ትሪኒቲ ውስጥ ከገባ ሄሬሲ ነው። ሶሻል ትሪኒቲ ውስጥ ካልገባ ሄሬሲ አልለውም። ሄሬሲና ኤረር መታወቅ አለበት። ተሳስተዋል ግን እላለሁ እንጂ ለምሳሌ ቃልዬ
ለምሳሌ ዊዝደምን አሁን አብ የራሱ ዊዝደም አለው፣ ወልድ የራሱ ዊዝደም አለው፣ መንፈስ ቅዱስ የራሱ ዊዝደም ብለን እንገልጻለን። ወይም ደግሞ አብ የራሱ ቃል አለ፣ ለምሳሌ ወይ ቃል ወይ ጥበብ፣ አብ የራሱ ቃል አለ፣ ወልድ የራሱ ቃል አለ፣ መንፈስ ቅዱስ የራሱ ቃል አለ ብለን እንገልጻለን። የራሱ ማለት ነው። ያ ግን ያ ቃል አንድ ነው። ለምሳሌ ኤፊ ሲያስረዳ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው፣ ግን የተለያየ አይደለም፣ አንድ ፍቃድ ነው። መጨረሻ ላይ እንደዚህ ያላላ አንድ ፍቃድ ይላል አይደለ? አዎ ስቲል እኔ አሁን መስማት የምፈልገው ነገር ምን መሰለ፣ የራሱ የሚለው ቃል ምንድነው እንትን የሚያደርገው ምንድነው ሲግኒፋይ የሚያደርገው የሚለውን ነገር መስማት አለብን። የራሱ ለምሳሌ የራሱ የሚለው ቃል ይሄንን አንዱን ፈቃድ ሶስቱም አካላት በተለያየ የግብር ልዩነት ተጠቅመውታል የሚል ከሆነ ወይም በተለያየ የግብር ልዩነት ገልጠውታል የሚል ከሆነ የራሱ የሚለው ጥቅም ላይ የዋለው ይሄን ለመግለጥ ከሆነ ቤስት ነው፣ አሪፍ ነው። ግን የራሱ የሚለው ቃል እኔ እንዲህ ባምንስ አሁን ቃልዬ እኔ ስህተት ከሆነ አስተካክለኝ። ያ አንዱ ፍቃድ አይደለ ወልድ ጋር መንፈስ ቅዱስ ጋርም ያለው ያ አንዱ ፍቃድ አብ ጋር ያለው ፍቃድ ወልድ ጋር መንፈስ ቅዱስ ጋርም አለ። ኤፊኮ እንደዚህ ያለ አገላለጹ እንደዚህ ነው። አብ ጋር ያለው ፍቃድ ወልድ ጋርም አብ ጋርም አለ ብሎ ነው፣ አይለያይም አይነጣጠልም ብሎ ነው የሚያምነው አይደለ? አብ ጋር ያለው ፍቃድ ወልድም ጋር መንፈስ አብ ጋር ያለው ፍቃድ ወልድም ጋር መንፈስ ቅዱስም ጋር አለ ካልክ አንድ ፈቃድ አለ እያልክ አይደለ? እኮ ኤፊ እንደዛ ያለው እንጂ የተለያየ ተነጣጠለ አይደል? እንደዛ ከሆነ ምንም ትክክል ነው። እዛ ጋር የሚያከራክረን ነገር ፈቃድ የአካል ነው ወይስ የባህሪ ነው የሚለው ነው እንጂ አንድ ፈቃድ አለ ካለ ያንን ካለ ትክክል ነው። ግን ፈቃድ የምንድን ነው? የአካል ከሆነ ግን ፈቃድ የአካል ከሆነ ግን በምን መልኩ ነው ታዲያ አንድ የሚሆነው የሚለውን ጥያቄ ምናልባት እሱ ነው ሊያነጋግረን የሚችለው እንጂ ፈቃዱ አንድ ነው። የአንዱ ፈቃድ የአብም ነው የወልድም ነው የመንፈስ ቅዱስም ነው። የራሱ ስል የራሱ ፈቃድ አለው ብዬ ስናገር ያ አንዱ ፈቃድ በወልድ የሚገለጥበትን ሞድ ነው እያልኩ ያለሁት ካለ ትክክል ነው። ኦኬ ያ እሱም እንደዛ ነው ያለው። እኔ እንደዛ ነው የሰማሁት። መጨረሻ ላይ አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው ይልና ይሄ ፍቃድ ግን አንድ ፍቃድ ነው ብሎ ያስረዋል። ዛስ ኮሬክት አይደለ? እኔም አሁን እንደዛ ነው የምለው። አብ ጋር ያለው ፍቃድ ወልድ ጋር ያለው፣ ወልድ ጋር ያለው ፍቃድ መንፈስ ቅዱስ የሚለው ሐሳብ ለምሳሌ የራሱ ኦኬ አንዴ የራሱ የሚለው ሐሳብ ቅድም ባልኩ መንገድ የተብራራ ከሆነ አዎ ስቲል ግን ኮምፕሌክሲቲ የሚያመጣው የቱ ጋር ነው? የአካል ነው የሚለው ላይ ግን ኮምፕሌክሲቲ ያመጣል። የአካል ነው የሚለው ላይ ኮምፕሌክስ አሁን የራሱ እንደዛ እኮ ተስፋዬ ሮቤልም እኮ እንደዛ ፈቶ እሺ የራሱ የሚለውን ሐሳብ ይዤ እኔ አልሞግትም። የራሱ የሚለውን እንዴት ነው ያብራራው የሚለው ነገር ወሳኝ ስለሆነ የራሱ የሚለው ብቻ ተሳስቷል ያስብለው። ግን ደግሞ ፈቃዱ አንድ ነው ካለ በቃ ልክ ነው፣ አንድ ፈቃድ ነው ያለው። ከዛ በኋላ ቀጥለን ግን አንድ ስንል ፈቃዱን የተስፋዬ ሮቤልን አሁን ብታነሰው እኔ አላውቀውም፣ አላየሁትም። የተስፋዬ ሮቤልን አላነበብኩም እስካሁን ድረስ። ያነበብኩት የሌሎችን ነው። እነ ሮበርት ሌታም ኤዲት ያደረጉት አንድ መጽሐፍ አለ ጂሰስ ኢን ፐርስፔክቲቭ የሚል የነሱን ስኮላርስ አንብቤያለሁ። የዶክተር ተስፋዬን አላነበብኩትም። አይ ሃቭ ቱ ሪድ ዳት። ከዛ በተረፈ ግን የፈቃድ ግን የባህሪ ነው ወይስ የአካል ነው የሚል ከሆነ የአካል ነው የባህሪ ነው የሚሉ ሰዎች አሉ። አንዱን ተሳስታችኋል ብለው ነው ቴሲስ የሚሰሩት፣ በእኛ የተጀመረ አይደለም። ስለዚህ ቴዎሎጂያኖች ተሳስታችኋል ብለው ቴሲስ ሲሰሩ እናያለን። እኔም ፈቃድ የአካል ነው የሚለው ስህተት ነው፣ ልክ አይደለም ብዬ አምናለሁ። ኑፋቄ የሚባል ግን አይደለም ፖይንት። ስለዚህ ጉዳዩ የሚሆነው አንድ ፈቃድ አለ ካለ ቀጥሎ ጉዳዩ የሚሆነው ንግግሩ የሚሆነው ፈቃድ የአካል ነው የባህሪ ነው የሚለው ላይ ነው እንጂ የሚሆነው ንግግሩ የራሱ ስላለ ብቻ ስህተት ነው አይደለም የምንለው ማለት ነው። የራሱ የሚለውን ቃል አንድ በሚል ካሰረውና ሶስት ካላለው ይዳዝ ማተር ያደርጋል። ከዛ በተረፈ ግን ፈቃድ የአካል ነው የባህሪ ነው የሚል ክርክር አለ። ያ ክርክር ሶሻል ትሪኒቲ ውስጥ እስካልገባ ድረስ ሶሻል ትሪኒቲ ውስጥ እንዳይገባ አድርገው የሚያብራሩበት መንገድ ስላላቸው አንዳንድ ስኮላርስ ሶሻል ትሪኒቲ ውስጥ እስካልገባ ድረስ ኑፋቄ ነው አለው። ሶሻል ትሪኒቲ ውስጥ ከገባ ፍጹም ስህተት ኑፋቄ ነው የሚሆነው። ግን ስቲል ልክ ነው፣ እውነተኛ ነው፣ እንደዚሁም ደግሞ በጣም ትክክለኛ አገላለጽ ነው ብዬ የማምነው ግን ፈቃድ የባህሪ ነው የሚለው ነው። ፈቃድ የባህሪ ነው ካላልን በስተቀር አንድ ፈቃድ ነው የምንልበት መንገድ አለ ብዬ ስለማላስብ አይ ቲንክ ከዚህ በላይ ኤፊ ባለው ነገር ላይ ብናወራ ኤፊ በሌለበት አስቸጋሪ ጥሩ አይደል። እሺ
ግን እንደዚህ ብዬ ልጠይቅስ ቃልዬ፣ እኔ ለምሳሌ ዊዝደምን ወስደው አብ የራሱ ዊዝደም አለ፣ ወልድ የራሱ ዊዝደም አለው፣ መንፈስ ቅዱስ የራሱ ዊዝደም አለው ብል ኢዛ ኮሬክት? የራሱ ምን ማለት ነው? አሁን ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው አላልንም? አሁን አንተ ቅድም እንደዛ ስል ልክ ነው ብለኛል። የራሱ ስትል እያልክ ያለኸው አንዱን ዊዝደም ሶስቱ አካላት በግብር ልዩነት የገለጡበትን መንገድ ነው ወይስ ደግሞ ምንድነው? አንዱ ጋር አብጋ ያለው አንዱን ዊዝደም አብጋ ያለው ዊዝደም መንፈስ ቅዱስ ጋርም አለ ወልድ ጋርም አለ እንደዛ ብል ይዳዝም ማተር ነው ማተር አያደርገኝም። የራሱ የሚለው ቃል ለምንድን ነው ጥቅም ላይ የዋለው የሚለውን ጥያቄ መመለስ አለበት። የራሱ ብሎ የገለጸው ሰው ለምን መሰለ እንዲህ የሚባለው የራሱ የሚል አገላለጽ አሁንም ክላሲካል ትሪኒቲ ውስጥ የለም። ስለዚህ የራሱ ስትል ምን ማለት ነው የሚለው ነገር በጣም ወሳኝ። የራሱ ስትል እያልክ ያለኸው አንዱን ዊዝደም ወይም ደግሞ አንዱን ፈቃድ ስለተወራ አንዱን ፈቃድ የሚፈጽሙበት ወይም አንዱን ፈቃድ የሚገልጡበት ያን አንዱን ዊዝደም የሚገልጡበት የግብር ልዩነት አላቸው በሚል መልኩ ካነሳው ኢትስ ጉድ ትክክል ነው። ከዛ በተረፈ ግን የራሱ ያልካቸው ሶስት ዲስቲንክት የሆኑ ዊዝደሞች የሆነ ፖይንት ላይ አንድ የሚሆኑበትን መንገድ እየፈጠርክ ከሆነ ሶሻል ትሪኒቲ ነው የሚሆንበት። እሱ አይሆንም። ግን ደግሞ ቅድም ባለው መንገድ አንዱን የመለኮት ፈቃድ አንዱን የመለኮት ዊዝደም ኤክሰርሳይዝ የሚያደርጉበትን ያንን ዲስቲንክት የሆነ የተለያየ ግብር ከሆነ እያነሳ ያለው ግን ትክክል የማይሆንበት ምክንያት አይታይም። የራሱ የሚለው ላይ ብቻ ይዘን የራሱ ስላለ ስህተት ነው አንልም ነው ፖይንት። ከዛ ባለፈ መሄድ አለብን። ስለዚህ የራሱ ስላለ ብቻ ስህተት ሊሆን አይችልም። ግን ደግሞ የራሱ ካለ በኋላ ያን ዊዝደም አክቲቪቲ የሚያደርግበት መልኩ ግን ሊያከራክረን ይችላል፣ ስህተት ነው ሊያስብለን ይችላል። ስለዚህ እዛ ጋር ነው ማውራት ያለብን። አሁን እኔም የማያስማማኝ ነገር ፈቃድ የአካል ነው የሚለው ነው። እንደዛ የሚሉ ቴዎሎጂያንስ እንዳሉ ሁሉ ማለት ነው። ስለዚህ እንደዛ የሚሉ ቴዎሎጂያንስ አሉ። እነሱም ቢሆኑ ተሳስተዋል ብዬ አስባለሁ፣ ትክክል አይደሉም ብዬ አስባለሁ። ግን ቃልዬ ያ ፈቃድ ለአካልና ለባህሪም ቢሰጥስ ምለ ባህሪ ራሱ አካል ውስጥ አይደል ያለው? አይ ባህሪ አካል ውስጥ ነው እንዴ ያለው? ባህሪ በአካል ነው የሚገለጠው ማለት ነው? ባህሪ በአካል ነው የሚገለጠው ማለት ነው። ባህሪ በአካል ነው የሚገለጠው ማለት ከሆነ ትክክል። ባህሪ አካል ውስጥ ነው ያለው። እሱም ትንሽ ሲሪየስ የሆነ እንትን ባህሪ በአካል ነው የሚገለጠው ካልክ ትክክል እኮ። እንደዛ ከሆነ አሁን ባህሪ በአካል ውስጥ የሚገለጣል ካለን እኮ ለሁለቱም ፍቃድ ለሁለቱም ብትሰጠው ችግር አለው? ለአካልም ለባህሪም አሁን ኤፊ እንዳለው አይ ፈቃድ ለአካል ነው የሚሰጠው ከተባለ ሎጂካሊ ትክክል ነው ብያለሁ። ሎጂካል ኮንትራዲክሽን ያመጣል። ለምሳሌ በስላሴ ስንት አካል አለ? 3 አካል። እሺ ፈቃድን ለአካል ሰጠ ወይም ደግሞ ፈቃድ ለአካል መስጠት ማለት ባይዘው ፈቃድ የሚመነጨው ከየት ነው? ኦሪጂኔት የሚያደርገው ከየት ነው የሚለውን ጥያቄ መመለስ ነው። ፈቃድ የሚመነጨው ከአካል ነው አልክ። 3 አካል እያለ እንዴት ነው አንድ ፈቃድ የሚሆነው? አይሆንም። ያ እሺ ሌላ ክሪስቶሎጂ ላይ እንምጣ። በክርስቶስ ስንት አካል ስንት ባህሪ አለ? 2 አንድ አካል ሁለት ባህሪ አይደለ? ያ እሺ ፈቃድ የአካል ነው። ፈቃድ የአካል ሆነና በክርስቶስ አንድ አካል ሁለት ባህሪ አለ። ፈቃድ የአካል ነው። ስለዚህ ያ ፈቃድ የአካል ከሆነ ስንት ፈቃድ አለ ማለት ነው? ያ ልክ ትክክል አግኝቻለሁ። ሎጂካል ኮንትራዲክሽን አለው። ስለዚህ ለዛ ነው ፈቃድ የባህሪ ነው የሚለው ላይ መጣበቅ አለበት። ሶስት አምላክ ወደዛ ይወስዳል አይደል? በትሪኒቲ ወደ 3 አምላክ ይወስዳል። በክሪስቶሎጂ ደግሞ ወደ አውጣኪያዊነት ይወስዳል። አደገኛ። ስለዚህ እንዴት ነው አሁን እኔ እንደው ጊዜ ቢኖረንና ብናወራ አሁን ከኤፊ ጋር እንዴት ነው እሱ ያብራራው እነዚህ ነገሮች እንዴት ነው ያብራራቸው? ጤነኛውን ቋንቋ እናወራባቸዋለን። ጤነኛ ቋንቋ ተጠቅመን እስኪ እንዴት ነው መግለጽ የምንችለው? አሁን አንዳንድ ቋንቋዎቹ ናቸው የሚዘረጋጉት። ጤነኛ ቋንቋውን ፍቃድ ላይ እንዴት ነው የምንለው? ፈቃድ ላይ ጤነኛው ቋንቋ ቅድም ያነበብኩላችሁ ነው። ቆይ ላንብብልህ እንደገና። ጤነኛው ቋንቋ በአማርኛ ተረጉምልሃለሁ፣ ላንብበውና ይሄ ነው will is not tied to a person but he says ፈቃድ የአካል አይደለም የባህሪ እንጂ። ይሄ የመጀመሪያው ነገር ነው። ሁለተኛ እግዚአብሔር አንድ ባህሪ ያለው
ስለዚህ አንድ ባህሪ ስላለው ወይም ደግሞ እግዚአብሔር አንድ ሴንስ ነው፣ በሴንስ አንድ ነው። ስለዚህ አንድ ሴንስ እንዳለው ሁሉ አንድ ፈቃድ አለ። ሶስተኛ ነገር ግን አንድ ባህሪ ብቻ ሳይሆን ሶስት አካል ያለው አምላክ ነው ያለን። በሶስት አካል ተገልጦ የሚኖር አምላክ ነው ያለን። ሞድ ኦፍ ኤግዚስተንስ እናነሳለን ማለት ነው። ስለዚህ ያ አንዱ የመለኮት ባህሪ የሶስቱም ባህሪ ነው። አንዱ የመለኮት ፈቃድ የሶስቱም ፈቃድ ነው። በሶስቱም አካላት በግብር ልዩነት ያ ፈቃድ ይገለጣል። ይሄ በጣም ጥሩ የሆነ አገላለጽ ነው። ይሄን ይዘህ መሄድ ያለበት ብዬ ማለት ነው። ሌላ ቃልዬ ይሄ ከኦርቶዶክስ ጋር ያለን ስላሴ ላይ ከኦርቶዶክስ ጋር በተለይ ኩነት የሚለውን ትምህርት እሱን እንዴት ነው የምናየው? ምልህ የሚቀራረብ ነገር አለን? አሁን የኦርቶዶክስ ስላሴና የሚቀራረብ ልዩነት አለን ወይ? የሚቀራረብ ነገሮች እንዳሉ አውቃለሁ፣ ግን ልዩነት አለን? ምልህ አንድ ነው ማለት እንችላለን? ስላሴ ላይ ምን መሰለህ፣ እኛን ምናልባት ሊለያየን የሚችል ነገር ምን መሰለህ፣ ፊሊዮኬን ሊለየን ይችላል። ኩነት ሲሪየስ አይዲያ ኩነትን በጣም አወሳስበው የኦንሊ ጂሰስ ትምህርት አድርገው የሚያቀርቡ ሰዎች አሉ። በጣም የኦንሊ ጂሰስ ትምህርት አድርገው የሚያቀርቡ ሰዎች አሉ። ልክ ከተዋህዶ በኋላ ክርስቶስ በስጋው ፍጡር አይደለም የሚሉ ሰዎች እንዳሉ ሁሉ ማለት ነው። ልክ እንደዛው ኩነትን አወሳስበው እንትን የሚያደርጉ ሰዎች አሉ። የኦንሊ ጂሰስ ትምህርት የሚያደርጉ ሰዎች አሉ። እነዛን ሰዎች ብዙ እንትን አላረጋቸውም። አት ዘ ሴም ታይም ግን ኩነትን በጥሩ ሁኔታ ልክኛ ፔሪኮሬሲስ ብለን በምንጠራው ቲቺንግ ውስጥ በዛ እንትን ውስጥ በዛ ኮንስትሬንት ውስጥ ግን የሚያብራሩ ሰዎች አሉ። ባለፈው ለምሳሌ እኔና ኤቢ ከመምህር በረከት ጋር ስለ ኩነት አውርተናል የሆነ ጊዜ ላይ እና በጣም በጥሩ መልኩ ማለት ነው። ስለዚህ በዛ መልኩ የምናብራራቸው ማብራሪያዎች አሉ ስለ ፔሪኮሬሲስ ማለት ነው። ስለዚህ በዛ መንገድ ካደረግነው ኩነትን በተመለከተ እኔ ልንከራከርበት ይገባል ብዬ አላስብም። የኩነት ትምህርት ግን ማብራሪያ ይወስነዋል። ስለ ኩነት ሲወራ ስለምንድነው እየተወራ ያለው የሚለው ነገር ማብራሪያ ይወስነዋል ብዬ አስባለሁ። ግን ሙሉ በሙሉ ኩነትን የፕሮቴስታንቱ የትሪኒቲ ትምህርት ኩነትን ሙሉ በሙሉ አይቀበለውም ከተባባልን ግን በጣም ከባድ ነው የሚሆነው። ኩነትን በዛ ደረጃ እንትን አላደርግም። በዛ ደረጃ ዲስፓይስ አላደርግም። ፔሪኮሬሲስን ይመታብናል እና ጥንቃቄ ይፈልጋል። ኤልሻዳይ ና ግባ እስቲ። ስለምን ሁለት ቀን ነው የምታወራው? ና ግባ ኤልሻዳይ። እሺ ይቅርታሽ። እሺ ጥሩ ሰው ሰላም ነው? እንዴት ነው? ሰላም ነው። የጠፋ ሰው አንዴ እዚሁ ላይ ልጠይቀው ብዬ ነው። እንዳልክ ግን ቀድሞሃል። ከቅድም ጀምሮ ይኸው ኮሜንት ላይ እያለቀሰብኝ ነው። ቴንኪው። ለማንኛውም ቃሌ እሺ፣ አዲስ ፍቅር ላይ ገብተህ ነው ባይዘው ወይ ካልወረው እንዳልክ ከሷ በኋላ ሪፖርት አድርጎ እንዳይወጣ። እሺ፣ ከሷ በኋላ ቀጥላለሁ። አይ እንዳልክ ይቀጥልና ከዛ ትቀጥላላችሁ። እንዳልክ ቀጥል። ቃሌ በቃ እኔ ጨርሻለሁኝ። በጣም ነው የማመሰግነው። ቃሌ ወደ ውጭ ልወጣ ስለሆነ ኔት አይኖረኝም። እሺ አመሰግናለሁ። እሺ እህት አለም ግልጽ ሆኖልሻል ብዬ አስባለሁ። የጠየቅሽ ያ ገብቶኛል። እሺ ተባረክ። እሺ ተባረክ። እሺ እንዳልክ ቀጥል። እሺ ሁላችሁም ሰላም እንዴት ነህ? ቃሌ እንዴት አለው? እግዚአብሔር ይመስገን። እኔ ዋልኩኝ እኮ ቅድም ነው የመጣሁት። ፌር አይደለም። ይቅር በለኝ እንደው ይቅር በለኝ። አይ ስቀልድ ነው እና ጥያቄ ምንድነው? አሁን መጀመሪያ ጴንጤነት የሚለው ሀሳብ ነበረ አንተ ስትጀምር የተነሳው ሀሳብና በዛ ጉዳይ ነበረ ጥያቄ ነበረኝ። አሁን ሄዶ ሌላ ነገር ውስጥ ገብተን ነበር። አይ ርዕሱ ያለፈው ሳምንት ነው። በዚህ ርዕስ አይደለም። ርዕሱ ያለፈው ሳምንት ስለሆነ ዳዝማት ዝም ብዬ ነው አውቄ ነው ያነሳሁት እንጂ ርዕሱ ያለፈው ሳምንት እኔ አሁን እሺ አለ እና አሁን እኔ ጴንጤነት በሚለው ሀሳብ ነው የኔ ጥያቄ። እሺ ጠይቅና ከዚህ ጋር የተያያዙ ጥያቄዎች ስላሉ ቶሎ መለሳለሁ ወደ ሌላው። ቀጥልሽ። እሺ መጀመሪያ ግን አንድ ጥያቄ ልጠይቅ። አሁን ስታነሱት ከነበረው ሀሳብ የተነሳብኝ ጥያቄ በዛ ኦርቶዶክሶች
እነዚህ ቲክቶከሮቹ ኢየሱስ በስጋው ፍጡር ነው ይላሉ፣ ፍጡር አይደለም የሚሉ አሉ። እኛ በዚህ ፔንቴኮስታሎች ኢየሱስ በስጋው ፍጡር ነው እንላለን። አዎ የሚከለክለን ነገር አለ ብዬ አላስብም። ማለት በምን ሂሳብ ፍጡር ሊሆን ይችላል? ከማርያም ስጋ ስለነሳ እና የነሳው ስጋ የፍጡር ስለሆነ ፍጡር ነው ማለት እንችላለን። አዎ በስጋው ኦልሬዲ እኮ የተፈጠረ ስጋ ገንዘቡ አደረገ ነው። ራሱን የፈጠረው እኮ ስጋው ግን የፈጠረውን ስጋ ገንዘቡ አደረገ ነው ፖይንቱ። ስጋው ፍጡር ነው ፖይንቱ እሱ። ሶ ይሄ ምንም እንትን አይደለም። አክቹሊ ቅድም አንስቻለሁ እና አግናቴዎስም አንስተውታል። ያን ያህል የሚያከራክር ነገር አይደለም። ሶ ኢቭን እናንተናም አንስተውታል፣ ጎርጎርዮስ ዘንዚናዙም አንስተውታል። ስለዚህ ክርስቶስ የተፈጠረን ስጋ ገንዘቡ አድርጓል ነው ፖይንቱ። አጭር ተርሚኖሎጂ አጭር ተርም ስለሆነች ነው በስጋው ፍጡር ነው ፖይንቱ እንጂ የተፈጠረን ስጋ ራሱ የፈጠረውን ስጋ ገንዘቡ አድርጎት ነው የመጣው ነው። ራሱ በፈጠረው ስጋ አድሮ ራሱ የፈጠረውን ስጋ ከዛው ስጋ ነስቶ መጣ ነው ፖይንቱ። ስለዚህ ያን ያህል የሚያከራክር ነገር አለው ብዬ አላስብም። እሺ ወደ ሌላ ጥያቄ ሲሄድ ደግሞ አሁን ሰሞኑንም በተነሳው ጉዳይ ላይ እኔ አሁን ግቢ ያለው አንድ የመካነ ኢየሱስ ጓደኛዬ እንደ ህብረት ቃለ ሕይወት ላይ እኔ አሁን የቃለ ሕይወት ልጅ ነኝ። ቃለ ሕይወት ላይ ህብረት እናደርጋለን። አንድ ቃለ ሕይወት ቤተክርስቲያን ላይ የነበርኩበት ግቢ ማለት ነው። እና አሁን ላይ እንደዚህ አይነት ነገር ከመፈጠሩ በፊት ያኔ እንደዚህ አይነት ጥያቄዎችን ጠይቄው ነበር። ማለትም በመካከል ላይ ያለውን ልዩነት ማለት ነው። አሁን ነገረ ድነት ላይ አንድ ነን ማለት ይቻላል። ለምሳሌ ካልቪኒስት፣ ሉትራን፣ ፔንቴኮስታል ያለው ልዩነት እንዳለ ሆኖ ግን ነገረ ድነት ላይ አንድ ነን ልንል እንችላለን ወይ? አሁን እኛ ጥምቀት ለድነት ብለን አናምንም። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ይለወጣል ብለን አናምንም። ዶክተር ማሙሻም ሲያስተምረው እንደነበረው መታሰቢያ ብለን ነው የምናምነው። ግን እንደዚህ የኃጢአት ስርየት ጉዳይ ላይና ልዩነት ካለ እንዴት ሆኖ ነው? ታፍኗል። ግን ድምጽ ቢሰጥ ጥሩ ነው። ድምጽ ታፍኗል። ድምጽ ታፍኗል። እኔ እየተሰማኝ ስለሆነ ነው ዝም ያልኩህ እንጂ ታፍኗል እየተባልክ ነው። ትንሽ ስለሚያስቸግር ነው ስልኬ። ከዚህ በላይ እንትን አይልም። አንተ ከተሰማህ እሺ ቀጥልና አልሰማ እና እንዴት ሆኖ አሁን እንደዛም ደግሞ ያንን ሐሳብ እንትን ታረግልኝ ስለፈለኩ ነው። ካልቪኒስትስ አሁን ከነገረ ድነት ላይ ከነሱ ጋር አንድ ነን ልንል እንችላለን ወይ? እንደገና የሉትራንንም አንስቼ እላለሁ የመካነ ኢየሱስን። እሱን እስቲ መልስልኝ። እሺ የሳኩት ባንተ አይደለም። እዚህ ቃሌ ምርጫውን ትቶ 180 ሰው ሰብስቦ ቁጭ ብሏል ይላል። ውጣ ከዚህ ልታሳስረኝ ነው። እሺ ነገረ ድነት ላይ እኔ አንድ ነን ብዬ ነው የማምነው። አንድ ነን ብዬ ነው የማምነው። ለምንድነው አንድ ነን ብዬ የማምነው? ልዩነት የለም እያልኩ አይደለም። ከመጀመሪያ ጀምሮ ይሄንን ነገር ሳነሳ ነበር። የሆነ ጊዜ ተጮሃል። እንደውም እንደመጣው አካባቢ ፕሮቴስታንት እኮ አንድ ቤተክርስቲያን አይደለም። ፕሮቴስታንት አንድ ቤተክርስቲያን በጭራሽ አይደለም። ፕሮቴስታንት እኮ ሙቭመንት ነው። ይሄን ደጋግሜ አንስቼዋለሁ። ስለዚህ ፕሮቴስታንት የሚባለው ነገር ሙቭመንት ከሆነ ያንን ሙቭመንት ገንዘብ ያደረጉ ያንን ሙቭመንት እንትን ያደረጉ ይሄ አቴን ያደረጉ አብያተ ክርስቲያናት እነሱም ፕሮቴስታንት ብለን እንጠራቸዋለን። ስለዚህ እንደዛ ከሆነ አንድ ቤተክርስቲያን ካልሆነ ሲምፕሊ ትራዲሽን ልዩነት ያለ ነው። ስለዚህ ነገረ ድህነት ላይ ግን ልዩነት አለ የሚባለው ሰው እንዴት ነው የሚድነው ለሚለው ጥያቄ በሚሰጡት ምላሽ ላይ ነው። ለምሳሌ ሰው በክርስቶስ ኢየሱስ በማመን የዘላለም ሕይወት ያገኛል። ይሄንን ሉተራኑን ጋር ብትሄድ ታገኘዋለህ፣ ፔንቴኮስታሉን ጋር ብትሄድ ታገኘዋለህ፣ የትም ብትሄድ ታገኘዋለህ። ዳትስ ዋይ ይሄ አንድ ካልቪኒስትን አንድ ሪፎርምድን ወስደ አንድ ፔንቴኮስታልን ድኗል ወይስ አልዳንም ብትለው አልዳንም የማይል ምክንያት እሱ ነው። ኧረ ድኗል የሚል ምክንያት እሱ። አንድ ሉትራን ሄደ አንድ ሪፎርምድ እንትን ብሏል
ድኗል ብትለው አዎ ድኗል የሚል ለዛ ነው። ስለዚህ ነገረ ድነት ላይ አንድ ነን ማለት ስለ ነገረ ድነት የተነገሩ ነገሮች ሁሉ ላይ አንድ ነን ማለት ግን አይደለም። ስለዚህ እነዚህ ላይ እንትን አለን ማለት ለምሳሌ ነገረ ክርስቶስ ላይ ሲምፕሊ ኢየሱስ ክርስቶስ አምላክ ነው አይደለም እንደዚህ ነው ከኦርቶዶክስ ጋር ገብተን ስላሴ ምናምን ከኦርቶዶክሶች ጋር ገብተን ከሙስሊሞች ጋር እንወያያለን። ኦርቶዶክሶች ጋር እንትን አድርገን ኮንጆይንት አድርገን ማለት ነው። ስለዚህ ያንን ስናደርግ የምናደርገው ነገረ ክርስቶስ ላይ ሪሊ ስለ ሁሉም ነገረ ክርስቶስ ላይ ስለሚወሩ ነገሮች አንድ ሆነን አይደለም። አንድ አካል አንድ ባህሪ ሲሉ እኛ ሁለት ባህሪ ስንል ልዩነት አለ። ስላሴ ላይ ስንወያይ የምንወያየው ኤቭሪ ኢንች ኦፍ ኤክስፕላኔሽን አንድ ነው ብለን አስበን አይደለም። በዛ መንገድ ልናደርግ አንችልም። በዛ መንገድም አድርገን አናስቀምጠውም። ምክንያቱም ልዩነቶች አሉ። ስለዚህ ልዩነቱ ግን ስለ ስላሴ የተወራው ዲቴይሎች ላይ ነው እንጂ ነገረ ስላሴ ላይ አይደለም። ትምህርተ ስላሴ የሚለው ቤዚካሊ አንድ ሰው ክርስቲያን ለመባል እንትን ማድረግ ያለበት ማመን ያለበት ነገር ላይ አይደለም። ክርስቲያን ለመባል ማመን ያለበት የስላሴ ትምህርትን በተመለከተ ከሆነ ክርስቲያን ለመባል ማመን ያለበት የስላሴ ትምህርትን እኔም ማምነዋለሁ፣ ኦርቶዶክሱም ያምነዋል። ከዛስ ነገረ ስላሴ ውስጥ ገብተን ግን ዲቴል የሆነ ነገር ስናወራ ግን ልንለያይ እንችላለን። ልክ እንደዛው በፕሮቴስታንቱ መካከል ነገረ ድህነት ላይ አንድ ነን ስንል በማመን መዳን የሚባለው ነገር ላይ እቺ ሶላ ፊዴ የምትባለው ነገር ላይ አንድ ነን እያለን ያለው ወይም ደግሞ በክርስቶስ በማመን ይጸደቃል መጽደቅ የሚቻለው በሱ ነው የሚለው ነገር ላይ አንድ ነን እያለ ነው። ግን እሱ ውስጥ ግን ስለ ነገረ ድነት የምናወራው ነገር ሁሉ አንድ ነው ማለት አይደለም። ለምሳሌ የሉትራኑ ቦንዴጅ ኦፍ ዘ ዊል የፔንቴኮስታሉ አይደለም። የፔንቴኮስታል አንዳንድ ስኮላሮች ጭራሽ ኦርዶ ሳሉቲን ራሱ አይቀበሉም። ኦርዶ ሳሉቲስ የሚባል ነገር የለም ይላሉ፣ መኖር የለበትም ይላሉ። ኢቭን ይሄ ሎጂካል ኦርደር የሚባለው ነገር ራሱ መኖር የለበትም ይላሉ። እንደነ ሂግንስ ያሉ ሰዎች አይ ሎጂካል ኦርደር ራሱ መኖር የለበትም ብለው እንትን ያደርጋሉ። ወደ እንትኖች ብትመጣ ወደ ሪፎርምዶች ብትመጣ ደግሞ ከኦርዶ ሳሉቲስ ባለፈ አምስቱ ቱሊፖቹ ላይ ደግሞ ያለ ልዩነት አለ። ሌሎቹ እነዛን ቱሊፖች አይቀበሏቸው። ስለዚህ እነዛን ቱሊፖች የማይቀበሏቸው ከሆነ ሲምፕሊ ነገረ ድህነት ላይ የሚያወሩት እያንዳንዱ ዲቴል አንድ ነው ማለት አይደለም። ያ ማለት ግን ነገረ ድህነት ላይ አንድ አይደሉም ማለት ግን አይደለም። እኛ ነገረ ስላሴ ላይ ኦር ነገረ ክርስቶስ ላይ አንድ ነን ብለን ከኦርቶዶክስና ከካቶሊኮች ጋር ሆነን ስንወያይ በሁሉም ነገር አንድ ነን እያልን እንዳልሆነ ሁሉ ፕሮቴስታንቲዝም ውስጥ በነገርነት አንድ ነን ማለት ስለ ነገርነት በተወሩ ነገሮች ሁሉ ላይ አንድ ነን ማለት አይደለም። ስለዚህ ኤክስፕላኔሽናችን ስንገባ ቴዎሎጂውን ስናብራራ ኤክስፕላኔሽናችን የተለያየ ሊሆን ይችላል። አንዳንድ ተርሚኖሎጂዎችን አሸከመን የምናመጣው ቴዎሎጂ አንድ አይነት ላይሆን ይችላል። ቤዚካሊ ግን አንድ የሆነ ነገረ ድነት ስላለን አንድን ሉተራን አንድ ፔንቴኮስታል ድኗል ወይስ አልዳንም ብትለው ባለው እምነት ኦልሬዲ ያ ሰውዬ አልዳንም ሊልህ አይችልም ማለት ነው። ዛሱ በነገረነት አንድ ነን የሚለው ፖይንት የሚመጣበት ምክንያት እሱ። ስለዚህ አንድ ያልሆንባቸው ነገሮች አሉ፣ አንድ የሆንባቸው ነገሮች አሉ። ኢን ዲቴል አንድ አይደለንም፣ ነገር ግን የትምህርቱ ኢሴንስ ላይ ግን አንድ ነን። ዛትስ ዋይ አሁን አይተህ ከሆነ ኦርቶዶክሳውያን በስላሴ ጉዳይ ላይ አንድ አይደለንም፣ ስላሴ ጉዳይ ላይ አንድ አይደለንም። እንደውም እናንተ አምስት ስላሴ ትላላችሁ አለ አንድ ጊዜ ፊና አይታችሁ ከሆነ ለቅሶ በየቦታው ህዝቡ ለቅሶ ተቀመጠ። ለምንድን ነው እንደዛ የተደረገው? ለመስቀሉና ለማርያም የስላሴ ክብር ይገባቸዋል ይላል ሰነዱ ቃል በቃል። በቃ ቶታል ኑፋቄ ግን እንዴ አለ በቃ ህዝቡ ደነገጠ፣ ምን ለቅሶ ተቀመጠ አብዛኛው ሰው። ከዛ የተደረገው ነገር ምንድነው? እንዴ እነንትና እኮ በነገረ ስላሴ ላይ እኮ ከኦርቶዶክሶች ጋር አንለያይም ብለው ይዘው መምጣት ጀመሩ። አይታል በነገረ ስላሴ አንድ አይደለንም የሚሉ ሰዎችን ኦር ነገረ ስላሴ ላይ እናንተ ይሄ ትልቅ ስህተት አለባቸው የሚሉ ሰዎችን ለመቃወም ሲሉ ምን አደረጉ? ከፕሮቴስታንቶቹ ከኦርቶዶክስ ጋር በነገረ ስላሴ አንድ ነን የሚሉ ስኮላሮችን ይዘው መጡ ማለት ነው። አይታል ምን ሊሉ ነው? ስላሴ ላይ እኮ እናንተ የምትሉትን ነው የምንለው ሊሉ ፈልገው ማለት ነው። አይታል ያ ማለት ግን ኢን ዲቴል አንድ ነን እያሉ ግን አይደለም። ግን ያንን ግን እንትን አድርጋለሁ፣ ያንን ግን እገዛዋለሁ። ስላሴ ላይ ኦፍ ኮርስ አንድ የሆነ ማብራሪያ አለ እንላለን። አት ዘ ሴም ታይም ግን አንድ ያልሆኑ ደግሞ ዲቴሎች አሉ። ሶ ፕሮቴስታንቲዝም ውስጥ ተመሳሳይ ነገር ነው። በነገረ ድነት ላይ አንድ ነን ስንል ስለ ነገርነት በተነገሩ ነገሮች ሁሉ ላይ አንድ ነን እያለ ነው። በዛ መልኩ እያስቀመጠን ስላልሆነ ሁለቱን ለይቶ ማስቀመጥ ያስፈልጋል። በነገረ ድነት አንድ ነን ስንል ለምሳሌ በክርስቶስ በማመን ብቻ ነው የዘላለም ሕይወት የሚገኘው የሚለው ሐሳብ ላይ አንድ ነው። ምንም የሚያከራክር ነገር የለውም። እሱ ብቻ ደግሞ አይደለም፣ ለመጽደቅ ሰው የሆነ ነገር ማድረግ አለበት ብለን አለ።
በዚህም አንድ ነን። ኦኬ እሺ ከሌሎች አንጻር ነው አንድ ነን እያልን ያለው። ለምሳሌ ኦርቶዶክስና ካቶሊክ ጋር ብትሄድ በክርስቶስ በማመን ብቻ ነው መጽደቅ የሚቻለው የሚለውን ትምህርት ቶታሊ ዲክላይን ያደርጉታል። ፔንቴኮስታሊዝም ላይ ብትሄድ፣ ሉትራኒዝም ጋር ብትሄድ፣ ሪፎርመር ቴዎሎጂ ጋር ብትሄድ ተመሳሳይ ነው። ከዛ በኋላ ግን በዛ ጀስቲፊኬሽን ቴዎሎጂ ውስጥ ግን ስለዛ ጀስቲፊኬሽን የሚያወሩት ዲቴይል ላይ ግን ልዩነት ሊኖር ይችላል ማለት ነው። ስለዚህ አንድ የሆንባቸው ነገሮች አሉ፣ ያልሆንባቸው ነገሮች አሉ። እነሱን ማስቀመጥ ያስፈልጋል። ግን ነገረድነት ላይ አንድ ናችሁ ወይ ከተባለ አዎ ተብሎ ነው የሚመለሰው። ስለ ነገረድነት የተወሩ ነገሮች ሁሉ ውስጥ አንድ ናቸው ከተባለ ነው እሱ ላይ አንድ አይደለም ተብሎ